የንጹህ መጠጥ ውሃ አቅርቦት ሽፋንን ለማሳደግ በትኩረት እየተሰራ መሆኑን የውሃና ኢነርጂ ሚኒስቴር አስታወቀ። በተወካዮች ምክር ቤት መደበኛ ስብሰባ የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ ከምክር ቤት አባላት ለቀረቡላቸው ጥያቄዎች መልስና ማብራሪያ ሰጥተዋል። የምክር ቤት አባላት ካቀረቧቸው ጥያቄዎች ውስጥ በዋና ዋና ከተሞች ጭምር የመጠጥ ውሃ አቅርቦት እጥረት መኖር፣ በውሃ ጉድጓድ ቁፈራ፣ በውሃ ማስፋፊያ ፕሮጀክቶች መጓተትና ውጤት አልባ መሆን፣ በአዳዲስ የውሃ ፕሮጀክቶች ፍላጎት ላይና እንደ ሀገር የመጠጥ ውሃ ሽፋንን 100% ለማድረስ ምን እየተሰራ ነው የሚሉት በዋነኝነት ይገኙበታል። የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ የውሃ ሽፋንን ለማሳደግ የከርሰ ምድርና የገጸ ምድር የውሃ መረጃ ወሳኝ ጉዳይ መሆኑን ገልጸው አሁን ላይ በሀገሪቱ ምን ያክል የውሃ አቅም እንዳለ መረጃ በማሰባሰብና ማደራጀት ላይ ጥሩ በሚባል ደረጃ እየሰራን ነው ብለዋል። በአንዳንድ አካባቢዎች የመጠጥ ውሃ እጥረት ቢኖርም በበጀት ዓመቱ በሀገር ደረጃ የ17 ሚሊዮን ሕዝብ ተጠቃሚ በማድረግ 76% መድረስ መቻሉን አመላክተዋል። መረጃው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ከእንስሳት ሀብት ልማት የሚገኘውን ጥቅም ለማሳደግ የሚያግዙ ተግባራት እየተከናወኑ መሆኑን የግብርና ሚኒስቴር አስታወቀ። ሚኒስቴሩ ከዓለም አቀፍ የእንስሳት ምርምር ኢንስቲትዩት ጋር በመተባበር ያዘጋጀውን የኢትዮጵያ እንስሳትና ዓሳ ሀብት ኢንቨስትመንት ሰነድ ለክልልና በየደረጃው ለሚገኙ ባለድርሻ አካላት ለማስተዋወቅ ያዘጋጀው መድረክ በአዳማ ተካሂዷል። በመድረኩ ላይ የግብርና ኢንቨስትመንትና ግብዓት ዘርፍ ሚኒስትር ዴኤታ ዶክተር ሶፊያ ካሳ በሀገራችን ካለው ሰፊ የእንስሳት ሀብት አኳያ በዘርፉ በሚፈለገው መጠን ጥቅም እየተገኘ አይደለም ብለዋል። ሀገሪቱ ካላት አቅም አንጻር ወደ ውጭ ከሚላከው የእንስሳት ተዋጽኦ እየተገኘ ያለው $130 ሚሊዮን ዓመታዊ ገቢ መሆኑን ጠቅሰው ከዘርፉ የሚገኘውን ጥቅም ለማሳደግ ቅንጅታዊ አሰራርን ማጎልበት እንደሚጠይቅ አመላክተዋል። በቀጣይም የእንስሳትና ዓሳ ሀብት ንዑስ ዘርፎችን ወደ ዘመናዊ ተወዳዳሪና ለኤክስፖርት ብዝሃነት ቀጣይነት አይነተኛ መሳሪያ ለመጠቀም ሁሉም ሊረባረብ እንደሚገባ አስገንዝበዋል። መረጃው የኢትዮጵያ ዜና አገልግሎት ነው። በ2017 ብሔራዊ የሳይበር ውድድር መሳተፍ የሚፈልጉ ባለተሰጥኦዎች እስከ ግንቦት 24 እንዲመዘገቡ የኢንፎርሜሽን መረብ ደህንነት አስተዳደር ጥሪ አቀረበ። አስተዳደሩ ለመገናኛ ብዙሃን በሰጠው መግለጫ ብሔራዊ የሳይበር ተሰጥኦ ውድድር ከሐምሌ 1 ጀምሮ እንደሚካሄድ አስታውቋል። በኢንፎርሜሽን መረብ ደህንነት አስተዳደር የሳይበር ልህቀት ማዕከል ዳይሬክተር ቢሻው በየነ በዚህ ወቅት እንዳሉት አስተዳደሩ የ2017 ብሔራዊ የሳይበር ተሰጥኦ ውድድር በሀገር አቀፍ ደረጃ ለ4ኛ ጊዜ እንደሚካሄድ ተናግረዋል። በሁሉም የሀገሪቱ ክፍል የሚገኙና እድሜያቸው ከ11 ዓመት ጀምሮ በውድድሩ መሳተፍ እንደሚችሉ ገልጸው እስከ ግንቦት 24 2017 ዓ.ም እንዲመዘገቡም ጥሪ አቅርበዋል። በ5 ሚሊዮን ኢትዮጵያን ኮደርስ ስልጠና የወሰዱ ዜጎች የተሻለ እድል እንዳላቸውም ገልጸዋል። የኢትዮጵያ ዜና አገልግሎት ዘገባ ነው።